ተመስገን። አምላካችን እግዚአብሔር ሆይ አሁን በፊትህ አለን። ሁላችን ከእግሬ ስር አለን። የምታስተምረን ቃሌን የምታበራልን አንተ ብቻ አምላካችን ነህ። በኢየሱስ ክርስቶስም ቃልህን ገልጠህ እንድታስተምረን እለምንሃለሁ። ጌታ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስም በልባችን የሆነውን ቃል እንድትናገር ደግሞም በቃልህ እንድትለውጠን በኢየሱስ ክርስቶስም ጸልያለሁ። እግዚአብሔር ጸጋ በመካከላችን በሙላት ይንቀሳቀስ። እናመሰግናለን። ሁላችን ከጸጋ ስር ሆነን እንሰማለን። ጌታ ሆይ በኢየሱስ ክርስቶስ በእውነት ያለ ገደብ ያለ ልክ የሚረዳን ጸጋ በመካከላችን እንዲሆን ለምንኩኝ በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። እንግዲህ ጌታ ረድቶን ትናንትና እና ዛሬን እንዳገለግላችሁ በተነገረኝ መሰረት ዛሬም ትናንትና ካነሳሁት ሐሳብ ቀጥሎ ያለውን አንደኛውን ሐሳብ አነሳና በቀረችን ደቂቃ እግዚአብሔርን ሐሳብ እናያለን። ወገኖቼ ትናንትናም ተግባራዊ ህይወትን መግለጥ በሚል ሐሳብ አንስተን ተግባራዊ ህይወትን ከምንገልጥባቸው መንገዶች አንዱ ታላቁ ተልእኮን በመፈጸም ይገለጣል የሚል ነገር አንስተን ባለችን ደቂቃ ተመካክረን ነበር እግዚአብሔርን ቃል። እንግዲህ የእግዚአብሔር ቃል ስለሆነ እግዚአብሔር ቃል ደግሞ ምላሽ ይጠይቃል። የእግዚአብሔር ቃል ሁልጊዜም ምላሽ ይጠይቃልና ያንዳንዳችን ምላሻችንን እያየን እንደ እግዚአብሔር ቃል እያረቅን መሄድ ይኖርብናል። ጌታ ደግሞ በኃይሉ ችሎት እንደምረዳን አምናለሁ። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ ደግሞ ትናንትና ታላቁን ተልእኮ በተግባር መኖር የሚል ነው። ዛሬ ደግሞ ታላቁን ትእዛዝ ደግሞ በተግባር መግለጽ ብለን እናያለን ማለት ነው። ታላቁን ትእዛዝ በተግባር መግለጽ። እንግዲህ ታላቁ ተልእኮና ታላቁ ትእዛዝ ሁለቱ በአንድ የሚኖሩ ሁለት ሐሳቦች ናቸው። እዚህ ታላቁ ትእዛዝ እርሱን ደግሞ የምታውቁት ነው። እሱንም የሚነግራችሁ ተግባራዊነቱን በህይወታችን ለመገምገም አዲስ ዕውቀት ሊሰጣችሁ አይደለም። አዲስ ዕውቀት ለመስጠት ሳይሆን እንደ መንፈስ ቅዱስ ሐሳብ ተግባራዊነቱ በእኛ ህይወት ምን ይመስላል የሚለውን ነገር እንድናየው እንደ እግዚአብሔር ቃል። እግዚአብሔር ቃል ማርቆስ ወንጌል ምዕራፍ 12 ቁጥር 8 ጀምሮ እስከ 34 ያለውን አነባለሁ። ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቷ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደራስህ ውደድ የምትል እሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችምና። ጻፊውም መልካም ነው መምህር ሆይ፣ አንድ ነው፣ ከእርሱም በቀር ሌላ የለም ብለህ በእውነት ተናገርህ። በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይልም እርሱን መውደድ፣ ባልንጀራንም እንደራስ መውደድ
በሙሉ ከሚቃጠል መስዋዕትና ከሌላው መስዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግሥት የራቀ አይደለህም አለው። ከዚህ በኋላ ማንም ሊጠይቀው አልደፈረም። ነበብኩላችሁ። ይህ ሐሳብ በመጽሐፍ ቅዱሳችን ላይ 3 የወንጌላት ክፍል ላይ ተጽፏል። ያው ጊዜን ለመጠቀም የማርቆስ ወንጌል መጽሐፍ ማየት እንችላለን። በሉቃስ ወንጌል መጽሐፍ ምዕራፍ 10 ላይ የሐሳብ አለ። በተለያየ ምሳሌ የተቀመጠ ነው። ዋናው ሐሳቤ እነዚህ ቦታዎች ላይ የተነሳውን ታላቁን ትእዛዝ ጽንሰ ሐሳብ በማየት እሱን በተግባር የመግለጥን ህይወት እንድንፈትሽ ነው እና ታላቁ ትእዛዝ ውስጥ ይህ ጸሐፊ የተባለው የሃይማኖት ከጸሐፍቶች መካከል አንዱ ነው የሚለው መጽሐፋችን። ከነዚህ ከጸሐፎች የሃይማኖት ቡድን ኦልሞስት ከፈሪሳውያን ማለት ነው ወገናቸው እነዚህ ጸሐፎች። ከነዚህ ወገን መካከል አንዱ ኢየሱስ ክርስቶስና ሌሎች ወገኖች ከላይ ሰደቃውያን ነበሩ። ሌሎችም ወገኖች ነበሩ ከላይ አብሮስ ከክርስቶስ ጋር ሲከራከሩ የነበሩትና እነሱ ሲከራከሩ ሰማና ይህ ጸሐፊ ደግሞ ወደ ኢየሱስ ቀርቦ ጥያቄዎቹን ሁሉ በመልካም እንደመለሰ ለፈሪሳውያን ለፈሪሳውያን ወገኖችም በአግባቡ እንደመለሰ አስተውሎ ሌላ ጥያቄ ወደ ኢየሱስ ክርስቶስ ይዞ እንደመጣ በዚህ ክፍል እናያለን። ጸሐፎች ከነቢዩ ዕዝራ በኋላ የመጡ በተለይ ሕግን በመጻፍ የሚያገለግሉ ደግሞም በሕዝቡ ዘንድ ክብር ያላቸው የተከበሩ የፈሪሳውያን ወገን የሃይማኖት ክፍል ናቸው እና ከነሱ መካከል ነው ይህ ሰው መጥቶ ኢየሱስ ክርስቶስን ይህንን ጥያቄ ጠየቀው። ከሁሉ የተኛይቱ ትእዛዝ ማንኛይቱ ናት ብሎ ነው ጠየቀው። እና ሕግንም ጠንቅቆ ያውቃልና የሕግ ጥያቄው ችግር የለበትም። ሕግን መጠየቁ ችግር የለበትም። እዛ ኢየሱስ ክርስቶስ ስለዛ ሕግ በብሉይ ኪዳን እንደተጻፈው ያንን በብሉይ ኪዳን የተጻፈውን ቃል ጠቅሶ ይነግረዋል። ኢየሱስም ለጥያቄው መልስ መስጠት ጀመረ። ኢየሱስ መልሶ እንዲህ አለ፣ ከትእዛዛቱ ሁሉ ቀዳሚዋ ትእዛዝ አለና እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። እዚህ በአንድ አምላክ የሚያምኑ ወገኖች ናቸው እና ለነሱ አንድ ጌታ እንዳለን ዳግም 32 ላይ የተጻፈውን ቃል አንስቶ ይህንን ነግራቸዋል። ከዛ ይህንን አንድ ጌታ አንድ አምላክ እስራኤል ያለውን አንድ አምላኩን አንድ ጌታውን ምን ማድረግ እንዳለበት ቀጥሎ ይነግረዋል። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት አለ። ኢየሱስ ክርስቶስ ለጥያቄው ነው መልስ እየሰጠ ያለው በዚህ ቦታ ላይ። ፊተኛይቱን ትእዛዝ ነው ያካፈለ ያለው እና ፊተኛይቱና ቀዳሚዋ ትእዛዝ ይህች ናት። በእርግጥ ለጸሐፊው ጥያቄ መልስን እየሰጠ ባለበት በዚህ ክፍል ውስጥ በአጠቃላይ በወንጌላት መጽሐፍ ውስጥ እነዚህ ጌታ ኢየሱስ ክርስቶስ የሰጠን ሁለት ሐሳቦች ቀዳሚ ትእዛዝ ወይንም ታላቁ ትእዛዝ ተብለው ይወሰዳሉ። በአዲስ ኪዳን ታላቅ ትእዛዝ ወይንም ቀዳሚ ትእዛዞች ናቸው እና እነዚህ ትእዛዝ መካከል አንዱ አንተም በፍጹም ልብህ፣
በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት ነው ያለው። በዛውም ይህችን ትእዛዝ ነገረን። እንግዲህ ወገኖቼ እንደነገርኳችሁ እነዚህ ሁለቱ በህይወታችን ሊፈጸሙ ሊተገበሩ የሚገቡ ሐሳቦች ናቸው ማለት ነው። እስኪ በእነዚህ ሐሳቦች ራሳችንን እንዲህ አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትናት በሚለው ትእዛዝ ውስጥ የመጀመሪያው ቨርቲካሊ አምላካችን እግዚአብሔርን መውደድ እንዳለብን የሚናገር ክፍል ነው። እስራኤል አምላክን ሲፈልግ ካለው ከአንዱ አምላክ በስተቀር ሌላን አምላክ እንዳይፈልግ በብሉይ ኪዳን መጽሐፍ ተጽፏል። እንግዲህ ይህንን አምላኩን እንዴት ነው ማምለክ ያለበት? እንዴት ነው መገዛት ያለበት? እንዴት ነው ማገልገል ያለበት? እንዴት ነው በፊቱ መመላለስ ያለበት ብለን እንደሆነ ጌታ ኢየሱስ በዚህ ክፍል ውስጥ ግልጽ አድርጎ ይመልስልናል። ማምለክ ያለባቸው፣ ማገልገል ያለባቸው፣ በፊቱ መታዘዝ ያለባቸው፣ በፊቱ መገኘት ያለባቸው በዚህ ልክ ነው። አንደኛ በፍጹም ልባቸው፣ በፍጹም ነፍሳቸው፣ በፍጹም ሐሳባቸው፣ በፍጹም ኃይላቸው ጌታ አምላካቸውን በመውደድ መሆን አለበት። እግዚአብሔር ፊት የምንቀርብ፣ እግዚአብሔርን የምናመልክ፣ እግዚአብሔርን የምናገለግል፣ በፊቱ ለመታዘዝ ወደፊቱ የመጣን እኛ በፊቱ ያለንን ነገር ሁሉ ማድረግ ያለብን በዚህ መሰረት ላይ ቆመን መሆን አለበት። ምንድነው መሰረቱ? በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን፣ በፍጹም ኃይላችን እርሱን በመውደድ መሰረት ላይ ቆመን አገልግሎታችን፣ አምልኳችን፣ በፊቱ ያለን መታዘዛችን፣ በፊቱ የምናቀርበው ማንኛውም ነገር መቆም ያለበት ለእርሱ ቨርቲካሊ በላይ ባለው በሁሉ ሞልቶ ባለው ሁላችንን ለሚገዛ ለአምላካችን ለእግዚአብሔር ካለን መውደድ መነሳት አለበት። ከዛ ፍቅር መነሳት አለበት። ይሄ እግዚአብሔር ቃል እውነት ስለሆነ ማለት እንግዲህ ወገኖች ይህንን ስንወድ እነዚህን የሰውነት ክፍሎቻችንን አድሬስ ያደርገዋል መጽሐፍ ቅዱስ። አንደኛ ልብ አለን። እያንዳንዳችን ልብ አለን። ልባችንን አድሬስ ያደርገዋል። ነፍስ ክፍል አለን። በእርግጥ አንድ ጊዜ ልብንና ነፍስን ቀያይሮ ይነግረናል መጽሐፍ ቅዱስ። ብቻ እነዚህን ክፍሎች አድሬስ ያደርጋል የሚሉን ያዙልኝ። ልብን፣ ነፍስን፣ ሐሳብን፣ ኃይላችንን አድሬስ ያደርገዋል። በእነዚህ ነገሮች ላይ ፍጹምነትን ይጠይቃል። በልባችን ብዙ ሐሳብ አለ። በልባችን ብዙ ሐሳብ አለ። በልባችን ብዙ ነገር የመፈለግ ቴንደንሲ ዝንባሌ አለ ወገኖቼ። ነፍሳችንም እንዲሁ የነፍስ ክፍላችንም እንደዚሁ ናት። ነፍስ ክፍላችንም ዕውቀትን፣ ስሜትን፣ ፈቃድን ትይዛለች። በዕውቀት፣ በስሜት፣ በፈቃዱ ማንነታችን ላይ ደግሞ ፍጹምነትን ጌታ ይጠይቃል ማለት ነው። በእነዚህ ማንነታችን በሐሳባችን ውስጥ በኃይላችን ውስጥ ኃይል አለን፣ ሐሳብ አለን፣ ነፍስ አለን፣ ልብ የተባለውም የሰውነት ክፍል አለ። እነዚህ ነገሮች በሙላት እግዚአብሔርን ለመውደድ መሰጠት መቻል አለባቸው ማለት ነው። በዚህ ትእዛዝ መሰረት እነዚህ ሰውነት ክፍሎቻችን እግዚአብሔርን ለመውደድ የተሰጡ መሆን መቻል አለባቸው። እሱንም በፍጹምነት ነው within a whole በሙላት ከኃይላችን አጉድለን አይደለም ለእግዚአብሔር ፍቅርን ማምጣት ያለብን። ኃይል እኛ ዘንድ አለ፣ ሐሳብ እኛ ዘንድ አለ፣ ልብ አለ፣ ነፍስ አለ። ይህ ነፍሳችን
ይህ ልባችን፣ ይህ ሐሳባችንና ይህ ኃይላችን ለሌላው ከፍለን ሰጥተን የቀረውን የምናመጣለት አይደለም ማለት አይደለም። እነኚህ የሰውነት ክፍሎቻችን ውስጥ ፍቅር የሚባለውን ነገር ጌታ ሲፈልገው within the whole በሙላት ፍቅርን ከነዚህ ማንነታችን ሲክ የሚያደርገው በፍጹምነት ነው። በፍጹምነት ልባችን በፍጹምነት እንዲያፈቅረው ይፈልጋል። ነፍሳችን በፍጹምነት እንዲወደው ይጠይቃል። ኃይላችን በፍጹምነት እንዲወደው ይጠይቃል። ነፍሳችን በፍጹምነት ፍቅርን ለእርሱ እንዲሰጠው በፍቅር እንዲኖርለት ጌታ ይፈልጋል። ይህቺ ቀዳሚ ትእዛዝ ናት። ወገኖቼ ነፍሳችንን የሚፈልግ በዚህ ዓለም ብዙ አለ። ነፍሳችን ውስጥ ብያችኋለሁ፣ ፈቃድ አለ፣ ስሜት አለ፣ ዕውቀት አለ። ኃይላችንን የሚጠይቅ ብዙ ነገር አለ በዚህ ዓለም ላይ። እያንዳንዳችንን ኃይል የሚፈልግ ብዙ ነገር በዚህ ምድር አለ። ልባችንን የሚሻ ብዙ ነገር አለ። ሐሳባችንን የሚፈልግ ብዙ ነገር አለ። ብዙ ነገር ይጠይቃል። እግዚአብሔር በፊቱ በቀረበን ጊዜ ለእግዚአብሔር ካለን ፍቅር የሚበልጥ ሌላ ነገር አግኝቶን እንድንገኝለት አይደለም የምፈልገው። እነዚህ ማንነቶቻችን ፍጹም የሆነውን ፍቅር ይዘው እግዚአብሔርን እንዲያመልኩት ይፈልጋል። እግዚአብሔር ፍጹም የሆነው በጣም የሚገርም ነው። ቅድም እንደነገርኳችሁ በዚህ ዓለም ያሉ ብዙ ነገሮች ኃይላችንን ይጠይቁታል። ነፍሳችንን ይጠይቁታል። ልባችንን ይጠይቃሉ። ሐሳባችንን ይጠይቃሉ። ሲጠይቁ ወገኖቼ ለነዛ ለጠየቁን ነገር የጠየቁንን ኤነርጂ የጠየቁንን ማንኛውንም ነገር ሰተን በቀረው ትርፍራፊ ማንነት አይደለም ወደ እግዚአብሔር መቅረብ ያለብን። ትርፍራፊ በሆነው የነፍሳችን ማንነት አይደለም መቅረብ ያለብን። በልባችን ማንነት፣ በኃይላችን ማንነት አይደለም፣ በሐሳባችን ማንነት አይደለም መሆን ያለበት። እግዚአብሔር ቤት መገዛትና ማምለክ ማገልገል የሚገባን በፍጹም ማንነታችን መሆን መቻል አለበት። በሙሉ within a whole ነው የምለው፣ ሁለንተናዊ በሆነ ሐሳብ፣ ሁለንተና በሆነ ልብ፣ ሁለንተና በሆነ ነፍስ፣ ሁለንተና በሆነ ኃይልህ ነው እግዚአብሔርን መውደድን መግለጥ እንዳለብን መጽሐፍ ቅዱስ የሚናገር። በመሰረቱ ወገኖቼ እግዚአብሔርን ስንፈልግ የወደድነው ነገር፣ የምንወደው ነገር፣ የምንፈልገው ነገር ታውቃላችሁ ልባችንን መውሰድ አቅም እንዳለው፣ ነፍሳችንን የመሳብ ጉልበት እንዳለው፣ ሐሳባችንን የመጎተት ጉልበት እንዳለው፣ ኃይላችንን በሙሉ የመግዛት አቅም እንዳለው ሁላችንም እናውቃለን። ብዙ ሰዎች፣ ብዙዎቻችን ማለት ይችላለን ያለቀ የደከመውን ነገር ነው ለእግዚአብሔር ማቅረብ የምንፈልገው። ገና ደክመን ኃይላችንን ሰተን ጨርሰን፣ ዕውቀታችንን ለሌላ ሰተን ጨርሰን፣ ልባችንን ለሌላ ከፍለን ሰተን ጨርሰን ያለቀው ነገር ላይ ገና ወደ ጌታ እንመጣለን። እግዚአብሔር ፍቅር ስለሆነ ይቀበለናል በእርግጥ። ነገር ግን ለጌታ ገና ማለዳችንን መስጠት ይኖርብናል። ገና ለጋነታችንን፣ ገና ሙሉ ኃይል እያለን፣ ልባችን ገና ብዙ ሳይከፈል፣ ሐሳባችን ብዙ ሳይከፈል፣ የነፍስ ክፍላችን በብዙ ነገር ሳትወሰድ እግዚአብሔርን በማውደድ እግዚአብሔርን በማፍቀር ልትወሰድ ይገባታል። ይህ የዘላለም አምላክ እግዚአብሔር ሐሳብ ነው።
ስለዚህ ለእግዚአብሔር ያለንን ፍቅር ለእግዚአብሔር ያለንን መውደድ ገና በጠዋት ገና በለጋነት ገና እነዚህ የሰውነት ክፍሎቻችን የአካል ክፍሎቻችን ሳይከፈሉ በእውነት ለእግዚአብሔር ኃይላችንን በሙሉ ዕውቀታችን ነፍሳችንን ክፍል ልባችንን ክፍል የሐሳባችንን ክፍል ለእግዚአብሔር ማስገዛት ከእያንዳንዳችን በተግባር የሚጠበቅ ነገር ነው ማለት ነው። ይህንን እንዲህ ካልኳችሁ የቀረችንን ደቂቃ ሁለተኛውን ሐሳብ ላንሳላችሁ። ሁለተኛው ትእዛዝ ያለው ሁለተኛይቱም እንዲህ ናት፣ ባልንጀራህን እንደራስህ ውደድ የምትል እሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም። ባልንጀራህን እንደራስህ ውደድ የምትል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም። ሁለተኛው እንግዲህ ይህ ለእግዚአብሔር ያለን ፍቅር ለእግዚአብሔር በሙላት ያመጣነው ፍቅር ከልባችን ከነፍሳችን ከኃይላችን ከሐሳባችን ለእግዚአብሔር ያመጣነው ፍቅር ለእግዚአብሔር ያለን ፍቅር ለባልንጀሮቻችን በምንገልጠው ፍቅር ነው የሚገለጠው ማለት ነው። ይሄ ነው እንግዲህ እውነታው። ቨርቲካሊ ለአምላካችን ለእግዚአብሔር በሙላት ያቀረብነው ይህ ፍቅር ለባልንጀሮቻችን በመግለጥ ውስጥ ነው የሚገለጠው። ስለዚህ ባልንጀራህን ውደድ የምትል ይህች ናት ብሎ ጌታ ኢየሱስ ክርስቶስ ይጠቀልለዋል። እግዚአብሔርን የምንወድ እግዚአብሔርን የምናፈቅር ለእግዚአብሔር ያለን ፍቅር ለእግዚአብሔር ያለን መውደዳችን በተግባር የሚታይበት መሰዊያ በተግባር የሚገለጥበት ስፍራ በባልንጀሮቻችን ላይ ዮሐንስ ለዛ ነው ያለው ባጠገብ ያለውን ባልንጀራህን ሳትወድ እንዴት በሰማይ ያለውን አምላክ እግዚአብሔርን ወደዋለሁ ትላለህ እንዳለው ማለት። ለዚህ ለአምላካችን ለእግዚአብሔር ያለን የፍቅር ነጸብራቅ ነው ለባልንጀሮቻችን የምኖረው ፍቅር ማለት። ወገኖቼ ባልንጀሮቻችን መጽሐፍ ቅዱስ ላይ እንደተነገረው በመላው ዓለም ያለው ህዝብ ሁሉ ባልንጀራችን እንደሆነ እናምናለን። ይሄ ትክክለኛው ትርጉም ነው ብዬ አስባለሁ አምናለሁ። በመላው ዓለም ያለ ሁሉ ህዝብ የሰው ልጅ ሁሉ ባልንጀራችን። ከዛ ደግሞ ስናወርደው በክርስቶስ ኢየሱስ አንድ የሆንናቸው ከዛ ዝቅ ስል ማለት ነው በክርስቶስ አንድ አካል የሆንናቸው ወገኖቻችን ባልንጀሮቻችን ናቸው። ከዛም ደግሞ በጣም ዝቅ ካደረግነው በአካባቢያችን ያሉ ወገኖቻችን ባልንጀሮቻችን ናቸው። ከዛም ደግሞ ዝቅ ካደረግነው አንዱ ግለሰብ ባልንጀራ ነው። እንዲህ አድርገን በመናወርደው ልክ በእነዚህ ሁሉ ላይ ያለ እግዚአብሔር ያለን ፍቅር እንዲገለጥ እግዚአብሔር ይፈልጋል። እግዚአብሔር ከላይ ጀምሮ አስቀመጥናቸው ከመላው ዓለም ጀምሮ በቤተክርስቲያን በክርስቶስ አንድ አካል ከሆንባቸው ወንድሞች ጀምሮ ከዛም ደግሞ በአካባቢያችን ካሉ እንደ ጎረቤት ካዝናቸው አብረናቸው ከምንኖራቸው ሰዎች ጀምሮ ከዛም ደግሞ ዝቅ ስል በአንድ ግለሰብ ልክ ለእግዚአብሔር ያለን ፍቅር የተገለጠ እንዲሆን በእነዚህ ሁሉ ባልንጀሮቻችን ላይ ለእግዚአብሔር ያለንን ፍቅር ማሳየት እንድንችል እግዚአብሔር ይፈልጋል። እግዚአብሔር ለእርሱ ያለንን ፍቅር የሚያይበት መሰዊያ ብያቸዋለሁ ለባልንጀሮቻችን በመናሳየው ድርጊት ውስጥ ነው የሚገለጠው።
ወገኖቼ በመላው ዓለም ወስደን ከሆነ በመላው ዓለም የእግዚአብሔርን ፍቅር በእኔና ባንተ ሊያዩ ተገልጦ ሊያዩ የሚፈልጉ ሚሊየንስ የሆኑ ባልንጀሮች አሉ። ማን የእግዚአብሔርን ፍቅር ይግለጥልኝ ብለው የሚጮሁ ሚሊየንስ የሆኑ ባልንጀሮች አሉ። ቤተክርስቲያን ውስጥ መተን ከሆነ ቤተክርስቲያን ውስጥ በክርስቶስ አንድ አካል በሆንበት በእነዚህ ባልንጀሮች ስብስብ መካከል ብንመጣ በሺዎች የሚቆጠሩ የእግዚአብሔር ፍቅርን በእኔና ባንተ ሊያዩ የሚናፍቁ ብዙ ትውልድ አለ። በጎረቤቴ ዝቅ ብል በጎረቤቴ የእግዚአብሔር ፍቅርን ሊያዩ የሚፈልጉ ብዙ መቶዎች አሉ። በአንዳንድ ግለሰብ ዝቅ አድርገን ብናይ ብዙ ከደጆቻችን በዙሪያዎቻችን ብዙ ግለሰቦች የእግዚአብሔር ፍቅር ባንተ ተገልጦ ሊያዩ ይጠብቃሉ። ወገኖቼ የእግዚአብሔር ፍቅር ባንተና በእኔ ተገልጦ ሊያዩ ብዙ ትውልድ እየጠበቀን ያለ። የእግዚአብሔር መንግስት ስራ ብዙ የተወሳሰበ አይደለም፣ ግልጽ ነው። ብዙዎች የእግዚአብሔር ፍቅር ባንተና በእኔ ተገልጦ እየናፈቁ በውጭ አሉ። ማን ያሳየናል የሚሉ አሉ። የጌታን ፍቅር ሊያዩ የሚፈልጉ የእግዚአብሔርን ፍቅር ሊያዩ የሚፈልጉ ብዙ ሰዎች ካጠገብ አሉ። በነበረን በዚህ እድሜያችን እስከዛሬ በምድር ላይ በቆየንበት እስከዛሬ ጌታ ፊት በተመላለስንበት ጌታን ወደዋለሁ ብለን በተመላለስንበት በዚህ ጊዜ ስንቶች የእግዚአብሔርን ፍቅር በእኛ አዩ? ብዙ የምንጸልይ እንዳለን እንረዳለሁ። ብዙ የምንሰብክ እንዳለን እንረዳለሁ። ብዙ በእግዚአብሔር ቤት ውስጥ የቆየን ብዙ ሰዎች እንዳለን እንረዳለሁ። እኔንም ጨምሮ እግዚአብሔርን መንግስት አገለግላለሁ። ስንቶች ግን እግዚአብሔርን ፍቅር በእኔ አዩ? ለስንቶቹ ይህ የእግዚአብሔር ፍቅር በእኔ በኩል ተገለጠ? ስንቶቹ በእውነት ከእኔ በተግባር ከተገለጠው ፍቅር በእውነትም እግዚአብሔር ፍቅር ነው ብለው ስንቶቹ መሰከሩ? ለስንቶቹ የእግዚአብሔር ፍቅር ገላጮች ሆነን በቃ። ወደ ባልንጀሮቻችን ክፍል እንመለስና ወገኖቼ ልክ እንደነገርኳችሁ ማየት እንድትችሉ እፈልጋለሁ። በመላው ዓለም ማየት የምትችሉ በዛ ልክ ይዩት። በክርስቶስ አካል ውስጥ ያሉ ባልንጀሮቻችን ማየት የምትችሉ በዛ ልክ ተመልከቱት። ዝቅ ብሎ ነው። ከዛም ደግሞ ዝቅ ብሎ በጎረቤት ልክ ማየት የምትችሉ በሱ ተመልከቱት። ከዛም ደግሞ ዝቅ ስል በግለሰብ ደረጃ ማየት የምትፈልጉ በሱ ተመልከቱት። ይዩት በሱ ልክ። ወደ ክርስቶስ አካል ልመልሳችሁና በክርስቶስ አካል ውስጥ እንኳን ብዙዎች እግዚአብሔርን ፍቅር ባንተና በእኔ ሊያዩ ይናፍቃሉ። የእግዚአብሔር ፍቅር ባንተና በእኔ ተገልጦ ለማየት ብዙዎች ይጓጓሉ። ፍቅር የናፈቃቸው ፍቅር የራባቸው ብዙ ወንድሞች እና እህቶች በክርስቶስ አካል ውስጥ ተያይዘን አለ። ተመልከት፣ እንመልከት ሁላችንም እውነት በዚህ አገልግሎት ውስጥ ነው ያለውትና የወንጌል አገልጋዮችን በብዙ አገኛለሁ። በብዙ በርቱላቸዋለሁ። በብዙ አብሬያቸው ለመሆን እጥራለሁ። አንዳንዶቹ
በርቱ ስላልኳቸው ብቻ እንባቸውን እያነቡ ሲሰሙኝ ሰማለሁ። በጥቂቱ ማለቴ ነው። ያደረኩት ነገር ኖሮ አይደለም፣ ማውራው ነገር ኖሮኛ አይደለም። ነገር ግን ፍቅርን ከነና ካንተ የሚሹ ሊጠየቁ የተገቡ በርቱ ሊባሉ የሚገቡ እግዚአብሔር ቤት ልጆች፣ አገልጋዮች፣ ብዙዎች ጠያቂ የሌላቸው፣ ጸላይ የሌላቸው፣ መካሪ የሌላቸው በየጥጋ ጥጉ በእግዚአብሔር መንግስት ላይ ቆመዋል። እንደወደቀ እንጨት የላቸውም። የእግዚአብሔርን ፍቅር የሚያዩት ሰው የላቸውም። ብቻቸውን የሚላላጡ የእግዚአብሔርን መንግስት በማገልገል የሚዋደቁ የሚጠይቃቸው የሌሉ ብዙ ናቸው። በእውነትና በጽድቅ የሚዋደቁ ብዙ ናቸው። ልጆቻቸው እየተራበ የሚያገለግሉ የሚቀይሩት ቅያሪ ሳይኖራቸው ደፋ ቀና የሚሉ ተመልሰው ሲመጡ ሊበሉ የሚችሉበት እንጀራ በቤታቸው የሌላቸው አልፎ ተርፎም ደግሞ በስሜታቸው ብዙ ጉዳት ደርሶባቸው ማን ይጸልይልኝ ብለው የሚጸልይላቸው አንዳችም የሌላቸው በስሜት የሚጎዱ በአካል የሚጎዱ ከአገልጋዮች ጀምሮ ከህዝቡ መካከል ብንፈልግ ብናይ፣ ከአገልጋይ መካከል ብናይ፣ ከመሪ መካከል ብናይ ወገኖች የእግዚአብሔርን ፍቅር እግዚአብሔርን ወደዋለው ብለን የምንናገረው ያንን ፍቅር ይዘን ብንገለጥ የሚገለጥባቸው ሊገለጥባቸው የተገቡ ብዙ ሰዎች በክርስቶስ አካል ውስጥ ይገኛሉ። ያንተንና የኔን ፍቅር የሚጠብቅ ብዙ ትውልድ አለ። ለእግዚአብሔር ያለንን ፍቅር ገልጠን ልናሳያቸው በዚያ እግዚአብሔር አፍቃሪ ነው ብሎ ሊመሰክሩ የሚችሉ በዚያ እግዚአብሔር በእውነትም ፍቅር ነው ብለው ሊገዙለት የሚችሉ ብዙ ባልንጀሮቻችን ወድቀዋል። አሉ ወገኖች እግዚአብሔርን ፍቅር ይዘን ስንመጣ በዚያ ፍቅር ልታነጹ የሚችሉ በዛ ፍቅር ልንታደጋቸው ምንችላቸው በዛ ፍቅር ወደ እግዚአብሔር መንግስት ብዙዎችን ልንጨምርባቸው ምንችላቸው ብዙ ትውልድ ቤተክርስቲያን ውስጥ አሉ። ጎረቤቶቻችን መካከል አሉ። በመላው ዓለም አሉ። በግለሰብ ደረጃ አሉ። ስለዚህ እያንዳንዱን ነገሮቻችንን የማድረግ ጅማሮ ለእግዚአብሔር ያለን ፍቅር መሆን አለበት። ለእግዚአብሔር ያለን ፍቅር በተጨባጭ የሚገለጥበት በባልንጀሮቻችን ህይወት ነው መሆን ያለበት። ይህ ደግሞ በተግባር የሚገለጥ ሊሆን ይገባል። እግዚአብሔርን ፍቅር ባንቺና በእኔ ሊያዩ ብዙ ትውልድ ፍቅርን እየጠበቀ ፍቅርን እየጠበቀ ነው። ባንተ ልጽናኑ የሚችሉ ካንተ በመጣው እግዚአብሔር ፍቅር በልተው ሊያድሩ የሚችሉ ቀይረው ሊያገለግሉ የሚችሉ ብዙዎች አሉ። ፍቅርን ግን ሊካፈሉ የናፈቁ ያሉ ባንተና በእኔ እንቅስቃሴ ብዙ ሰዎች እግዚአብሔርን ፍቅር ያያሉ። ግን ተግባራዊ እንቅስቃሴ ይጠይቃል። ስብከት ብዙም አይፈልግም። ብዙም ስብከትን አይጠይቅም። በቂ ነው 30 ደቂቃ።
በቂ ነው። እውነቴን ነው የምላችሁ። በጣም it's too much። ባልንጀራዬ በደጅ አለ። ባልንጀራዬ በክርስቶስ አካል ውስጥ አለ። ባልንጀራዬ በመላው ዓለም አለ ነው። አሁን የእግዚአብሔር ፍቅር በእኔ ይገለጥ ዘንድ ይገባል። እግዚአብሔርን ፍቅር ሊያይ የሚናፍቅ ትውልድ አለ በዙሪያ። ይሄንን ለእግዚአብሔር ካለኝ ፍቅር የተነሳ አደርገዋለሁ። ለእግዚአብሔር ካለኝ ፍቅር ተነስቼ ይሄንን እሆናለሁ። ሰው ለሰው እዚህ ያክል ርካሽ በሆነበት በዚህ ጊዜ እግዚአብሔርን ፍቅር ለሰዎች ልንገልጥ ተጠርተናል። ብዙዎች እግዚአብሔርን ፍቅር ተገልጦ ሊያዩ እየጠበቁ ነው። ያንን በተግባር ለመግለጥ እንነሳ። እግዚአብሔርን በጸጋው ይረዳናል። እግዚአብሔር ይባርካችሁ።